ዛሬ ደግሞ ብዙ የተወራለት እና ቆንጆ የሆነው የቴምርና የቁርንፍድ ፈሳሽ ቅባት ነው ይዤላችሁ የመጣሁት። በተለይ ከፊት ለሸሸባችሁ እንዲሁም ደግሞ ፀጉራችሁ ለሚበጣጠስ ለሚነቃቀል አላድግ ላላችሁ ቆንጆ የሆነ ቅባት ነው። እኔ ቴምርም በደንብ አድርጌ በተለይ ለሽበትም ሽበት ለበዛባቸው አሪፍ ነው። ሰላም ወዶች እንዴት ናቸው? ነው ያለው። እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ እንግዲህ መግቢያ ላይ እንዳልኳቸው ቴምር በብዙ ነገር ጠቀመዋለሁ፣ በውህድ እንዲሁም ደግሞ በስፕሬት ራሱ ሰርቼላችኋለሁ። እንዲሁም ደግሞ ከግንባራችሁ በተለይ ለሚሸሽባቸው ለቅንዲብ ማሳደጊያ ለሽፋሽፍት በጣም ቆንጆ ነው እና እዚህ ጋር እንግዲህ ዛሬ ቅባት አልቆብኛል። ቅባት ተሰራው በጣም ቆይቻለሁ። ለእናንተ ራሱ ከወር ከምናምን በላይ ሆኖታል ማለት ነው። እንግዲህ እዚህ ጋር በመጀመሪያ እዚህ ጋር ቴምር አለኝ። የቴምሩን ፍሬ እኔ እንግዲህ ያጠራቀምኩት ስበላ አንዳንድ እንደገናም ደግሞ እንደዚህ ቴምር እንደ ጠላ አይነት ሆኖ ነገር ግን እንደ ጁስ ብጠጡት እንደሱ ዘፈዝፈውና ከዛ በኋላ ፍሬውን ወስዳለሁ ማለት ነው። በምታዩት መልኩ ይሄን የሚበቃኝን ያህል ሰርቻለሁ፣ ቆልቼዋለሁ። ነገር ግን ይሄን ሁሉንም እጠቀማለሁ ማለት አይደለም። ስንቆላ ሽታ ስለሚኖር እንደዚህ አንዴ ቆልተን ብናስቀምጠው አሪፍ ነው። እንደዚህ ቡና እስከሚመስልን ድረስ አጋም ነው የመሰለው። በጣም ማን እንትን አላረረም፣ ታረረ። በጣም ስትቀቡት አራራራ የሆነ እንትን አለ አይደለ? አሻሮ የተቀባቸው ይመስል እንደዛ እንዳይሆንባችሁ ልክ አጋም ሲመስል እንደዚህ ይበቃዋል ማለት ነው። ከዛ በኋላ እዚህ ጋር እንግዲህ እንደምታዩት በፊት ላይ ነበር የቆላሁት። ያው አቆላሉንም ላስገባላችሁ ብዬ ነው እንጂ ቪዲዮ በጣም ረጅም ነበረ። እኔ ግን አጠር አድርጌላችሁ ነው ማለት ነው። እዚህ ጋር እንግዲህ ያው የሚበቃኝን ያህል ወስጃለሁ። እንደምታዩት በጣም ያረረውን አንስቼ አጋሚ መሰለውን እያመጣሁት ነው የተጠቀምኩት ማለት ነው። እዚህ ጋር ደግሞ ሌላኛው ግብአቴ ቁርንፍድ ነው። ቁርንፍድ እንደምታውቁት ስለ ቁርንፍድ በጣም ብዙ ሰርቻለሁኝ። በሻምፖ ሰርቻለሁ፣ በስፕሬት ሰርቻለሁኝ፣ እንዲሁም ደግሞ በቅባት ከባዝን ጋር በቃ ስለሱ ዓለም የመሰከረለት ነው። በቃ እኔ በጣም ለፀጉራችን አሪፍ ነው። ተበዛም በዛው ልክ ደግሞ ያሳክከናል ማለት ነው። ትንሽ ቁርንፍዱን በዛ ማድረግ እንዳትረሱ፣ ትንሽ ሽታ እንትን እንዳይልባችሁ። ከዛ በኋላ እዚህ ጋር ደግሞ ደረቁን ጥብስ ቅጠል ወይንም ደግሞ ሮዝመሪ እሱን እንጠቀማለሁ። ተመሳሳይ ማለት ነው። ተመሳሳይ በእንደዚህ አድርገን ሁለቱንም በእንደዚህ ካደረግን በኋላ ሶስቱንም ግብአቶች አንድ ላይ እንደዚህ እንፈጨዋለን ማለት ነው። ለብቻውን መጠቀም ትችላላችሁ የቴምር ፍሬውን። ነገር ግን ያው ሁሌ እንድንቀባው ታጥበንም ሳንታጠብ ሽታ እንዳይኖረው ብንጠቀም እንደዚህ አድርገን አሪፍ ነው። ቀላቅለን የሶስቱንም ግብአቶች እናገኛለን ማለት ነው። ከዛ በኋላ እዚህ ጋር እንግዲህ መፍጫ ላይ ፈጨዋለሁኝ። መፍጫ ከሌላችሁ ደግሞ በሙቀጫ ነገር ወቀጥ አድርጋችሁ ተጠቀሙላለሁኝ። በዚሁ አጋጣሚ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ፣ ቤተሰብ ሆኖ እንዲሁም ቤተሰቦቼ ነባር ቤተሰቦቼ ሁሌም ላይክ እያደረጋችሁ ሸር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እዚህ ጋር እንግዲህ ያው እንደምታዩት ከካና ያደረኩት በዚህ መልኩ እንትን ብየዋለሁ ማለት ነው። ፈጭቸዋለሁ። ሁሉንም አዋህዶልኛል። የበለጠ ጥቅሙን እናገኛለን ማለት ነው እንደዚህ ሲፈጭ ማለት ነው። እዚህ ጋር ደግሞ ሌላኛው ግብአቴ ከርከዴ ወይ የአበባ ቅጠል ማለት ነው። እሱን አብሬው መፍጨት ነበረብኝ፣ ነገር ግን ረስቸዋለሁኝ። ለፀጉራችን ጥንካሬ እንዲሁም ደግሞ ወዝ መልኩን ያሳምርልናል፣ እንዲሁም ሽታውን ያጠፋልናል ማለት ነው። የእንትኑን የአራራራ እንዳይል ማለት ነው። እንደሱ እንዳይሆንብን እሱንም ያጠፋልናል ማለት ነው። እዚህ ጋር እንግዲህ እኔ የተጠቀምኩት የወይራ ዘይት ትንሽ ተጠቅሜያለሁኝ። በቅባት ብቻ መስራት ትችላላችሁ፣ ነገር ግን እኔ የወይራ ዘይት ለፀጉሬ ስለሚስማማኝ እሱን ተጠቅሜያለሁ። ትንሽ ነው የተጠቀምኩት፣ ብዙ አይደለም። ከዛ በኋላ እዚህ ጋር እንግዲህ እኔ የምጠቀመው ቅባት በዛ አድርጌ ነው የምሰራው። በነገራችን ላይ እኔ ቅባት ቶሎ ስለማልሰራ ያው እንዳልኳችሁ ቢያንስ ለ2 ሳምንት 3 ሳምንት ላይ ነው እሱን እስከምጨርስ ድረስ የምጠቀመው ማለት ነው። ስለዚህ እዚህ ጋር በሳምንት 2 ስለሆነ የምጠቀመው ቅባት
አንድ ማለት በየቀኑም ተቀብተነውም እንትን አየር ካላገኘ ፀጉራችን አያድግም ማለት ነው። ግዴታ አየር ማግኘት አለበት፣ እረፍት ማግኘት አለበት፣ መናፈስ ስላለበት ማለት ነው። ከዛ በኋላ እዚህ ጋር እንግዲህ እንደዚህ ተቀላቀልን በኋላ እኔ እንዳልኳቸው ከዚህ በፊት በጣም ብዙ ቅባቶች አንድ ላይ ቀላቅል ነበረ፣ ቅባቶች ስላሉ ማለት ነው። ዛሬ ግን በሁለት አይነት ብቻ ነው የሰራሁላቸው። በአንደኛውም ቅባት ባላችሁ ቤታችሁ ውስጥ ባላችሁ ፈሳሽ ቅባት መስራት ትችላላችሁ። እንዲሁም ደግሞ የምግብ ዘይት ራሱ መጠቀም ትችላላችሁ፣ ትንሽ ማለት ነው። ለፀጉር በጣም ነው የሚያለሰልሰው፣ ነገር ግን ትንሽ ዘይት ዘይት ይላል ማለት ነው። ከዚህ በፊት ሰርቸው በጣም ነበር የወደድኩት፣ ነገር ግን ትንሽ ተቀብቸው የሆነ ምግብ ነው ምሽችው ብለውኛል እና ግን በጣም ነው አሪፍ የሆነው። ከዛ እዚህ ጋር እንትን ምን አደርጋለሁኝ ትንሽ ውሃ ላይ እንደዚህ በምታዩት መልኩ ኒኬል ያለው ላይ ያው ቅባት ስንሰራ የምንሰራው ስህተት እሳት ላይ እንጥደውና በተለይ እንደዚህ አይነት ደረቅ ነኮችን እሳት ላይ ጥደን ዝም ብለን ድስት ላይ ስንጥደው ይንጨረጨራ። በዛ ሰዓት ምንድን እንደሚሆን ታውቃላችሁ? የሆነ የተቆላ የታመሰ እንትን አንደኛ ወደ ውጭ ተቀብተ ነው ስንወጣ ምቻ ማተና፣ ሁለተኛ ደግሞ ስንጠቀመውም ለራሳችን ለምሳሌ ወደ ፊታችን ሊፈስ ይችላል። በዛ ሰዓት ፊታችን ችፍ ይላል፣ ምቻ ያስመታናል። እና በእንደዚህ አይነት እስቲም እያደረግን ብንሰራ በጣም አሪፍ ነው። ከዛ እንደዚህ አድርጌ በጣም ብዙ ደቂቃ ቆይቼዋለሁ፣ እስከ 15 ደቂቃ ያህል አቆይቼዋለሁ። ምክንያቱም ዛሬውኑ ለዛሬውን ነበረ ያደረስኩት ማለት ነው። ምክንያቱም በፊት እኔ ቅባት ስሰራ አሳድራለሁኝ ማለት ነው። ዛሬ ግን አላሳደርኩትም። ለ12 ሰዓት ነው ብቻ ነው እንትን ያልኩት ማለት ነው። ምክንያቱም ቅባት ስላለቀብኝ ቅባቴን ግዴታ መቀባት ነበረብኝ ማለት ነው። ከዛ እንደዚህ ያድርጌ በደንብ አድርጌ አሁንም በምታዩት መልኩ አረፋ ያወጣል። እንደዚህ ሲንተከተክ አረፋ ያወጣል። ከዛ አረፋውን ክትት እስከሚል ድረስ እና ትንሽ እናንተ ከትከዋለን ማለት ነው። ቢያንስ 20 ደቂቃ ብታረጉ ታሪፍ ነው። 10 ደቂቃም ማለት 10 ደቂቃ ስቲም አድርጋችሁ እስከ ሳምንት ድረስ እናንተ እየተጠቀማችሁ በላው ላይ እየቀነሳችሁ መጠቀም ትችላላችሁ። ምክንያቱም ያው ስትጠቀሙ ብቻ እያጠላላችሁ በጣም የበለጠ አሪፍ ጥቅሙን ታገኛላችሁ። እዚህ ጋር እንግዲህ ብርጭቆ አለችኝ እንደምታዩት በእንደዚህ አይነት ወደውኑ በጣም ትኩሱንም ሳይሆን ትንሽ ለብ እስከሚል ድረስ ውጭ ላይ እናስቀምጠውና ምክንያቱም ብርጭቆ እንዳይሰነጠቅብን ማለት ነው። ከዛ በኋላ በእንደዚህ ሁኔታ ትንሽ ገጥሜ እንደዚህ አድርጌ ከዛ አስቀምጠዋለሁ ማለት ነው። በፎጣ ሽፉን አድርጌ ከዛ እስከ 12 ሰዓት በኋላ እንደዚህ ሆኖልኛል ማለት ነው። እንዳልኳቸው እናንተ በእንደዚህ አድርጋችሁ እስከ ሳምንት ድረስ አስቀምጣችሁ ቅባቱ እስከሚያልቅ ድረስ እዚሁ ላይ ማስቀመጥ ትችላላችሁ። እኔ ግን እንዳልኳችሁ እየተቀባው ግዴታ ማሳየት ስላለብኝ አጥልየዋለሁ። ነገር ግን ለሚቀባ ያህል ነው ያስቀመጥኩት። ትንሽ ለ2-3 የሚጠቀመውን ከዛ መልሼዋለሁ ማለት ነው። የሚቀባበትን ያህል ቅባት እንደዚህ በምታዩት መልኩ ምክንያቱም ሙሉ ለሙሉ አልወሰደውም ጥቅሙን። ይሄ ዝቃጩ ገና ብዙ ጥቅም ስላለው ሌላም ቅባት ጨምራችሁ እንደዚህ በላዩ ላይ እየጨመራችሁ እያጠለላችሁ መጠቀም ትችላላችሁ። ከዛ እዚህ ጋር እንግዲህ የሚቀባውን ያህል ተቀብቼ ቀሪውን መልሼዋለሁ በምታዩት መልኩ። አሁን ደግሞ እንግዲህ እየተቀባ አሳያችኋለሁ። መቼም ግዴታ እኔ ቅባትም ሆነ ማንኛውም ነገር ስጠቀም ግዴታ ራሴ ላይ ሞክሬ ነው መጠቀም ያለብኝ። ምክንያቱም ያው የሆነ ነገር ችግር ቢፈጥርባችሁ ያው ሁሌ ስትረግሙኝ መኖርም አልፈልግም። እንደገናም ደግሞ ነውር ነው የሆነ ነገር እንትን ሳንል። እንግዲህ እንደምታዩት እዚህ ጋር ሽበት በጣም ነው የበዛብኝ። የምር በጣም በነገራችን ላይ እኔ በጣም ቶሎ ተናዳጅ ነኝ፣ ብስጩ ነኝ፣ የሆነ ሀሳቢ ነኝ እና ይህንን እንዴት ነው የምቀንሰው? የምር በጣም እዚች 2 ፍሬ ነበረች በቃ ፊት ለፊቴ ላይ 1 ናት 2 ግን አሁን እንዳለ ሙሉ ለሙሉ ሆነብኝ ማለት ነው። እና ያው እንትን ነው ማለት እንደዚህ ያቃለዋል ምን ይለዋል። ነገር ግን እንዳልኳችሁ ሙቀት አለ። እንደገናም ደግሞ በተለይ ቶሎ ተናዳጆች አሳቢዎች ከሆናችሁ በጣም ከምንም በላይ ፀጉራችሁ ሙሉ ለሙሉ ነው የሚሸብተው ማለት ነው። እኔ ግን ያው ፊት ለፊቴ ነው እንጂ ከመሀል ምንም የለኝም። ግን ከፊት ለፊቴ በምታዩት መልኩ ጀምሮኛል ማለት ነው። እንግዲህ ምንም ማድረግ አንችልም። ያው
ያለ እድሜ ሸብተናል ማለት ነው። ያው የሽበቶችንም እጠቀማለሁኝ የበለጠ እሱ ደግሞ እያቀላው ያመጣል ማለት ነው። ይሄም እንደገና ይሄም ቅባቱ በነገራችን ላይ ሽበትንም ያጠቁራል፣ ይቀንሳል፣ ፀጉራችንን የሚያፋፍልናል ማለት ነው። እንደዚህ ስርስሩን እየቀባል ምክንያቱም እኔ ይሄን አንድ ሳምንት ቅባት አልተቀባሁትም ነበር። እንደውም የሆነ በቃ አልበጠር ብሎ ራሴን አሞኝ ጭቃ ቅባት ቀብቼው ነው ማለት ነው እንደዚህ የሆነው ትንሽ ለስለስ ያለልኝ ማለት ነው። ከዛ በኋላ እንደዚህ በደንብ አድርገን ከስር እስከ ጫፉ ድረስ ተቀባን በኋላ ማስያጅ እናደርገውና ከዛ ተፈለጋችሁ ቁጥርጥሮች መስራት ትችላላችሁ። ተፈለጋችሁ ደግሞ ገመድ መግመት ትችላላችሁ። እኔ ግን 3 ቦታ እንደዚህ አድርጌ ገመድ ወደ ኋላዎች አደርገዋለሁ ማለት ነው። ምክንያቱም ቅባቱ አንደኛ ልብሳችንንም እንዲያጠፋብን፣ ሁለተኛም ደግሞ ጥቅሙን ከስር እስከ ጫፉ እንዲያገኝልን ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። አወዳችኋለሁ፣ ከብራችኋለሁ። መልካም ጊዜ፣ ተጠቀሙት።